السلام عليكم ورحمة الله وبركاته. سلام تينا يستلين يسمية يوتيوب تسبوت عندي ناتشو سلام ناتشو الملكام والسلام. الله الحمد لله بقدميا سبسكرايب لايك شير يارجعوا عدلهم سبسكرايب لايك شير أي رصة. بولتني درجة دمو إنجدي زاري بعديس مرة جانو يجي لا شيء متأوت. السومن دنو زاري هاي منا بروكي تارك أول congratulation إنكوان دسالين إنكوان دس على شو بتأم دسيلال ግን አዲስ ነገር አለ እሱ ምንድነው እንግዲህ ሃይሚ ወደ ዱባይ ካልሄደች ከልጅቷ ጋር እንደሚሄድ ለሃይሚ ብቻዬን ነው የሚሄድ ብሎ ግን እሱ ከልጅቷ ጋር እንደሚሄድ ነው ለልጅቷም ትኬት እንደተገዛላት ነው እየሰማን ያለ ነው ለማን ካላችሁ ለፍሬንዱ ለውሽሚት እሱ ግን ምንድነው ያለው ሃይሚ ካልሄደች እኔ ብቻዬን ወደ ዱባይ እሄዳለሁ እያለ ቪዲዮ ሰርቷል አይታችኋል እኔ ግን ግራ የገባኝ ነገር አንተ ማለት ነው ከልጅቷ ጋር ግንኙነት ከሌለ ለምንድነው አብረህ ለመሄድ ያሰብከው እንግዲህ እሷ ሆቴል ተይዞላታል ዱባይ ለልጅቱ ማለት ነው ላንተ ውሽማ ሆቴል ተይዞላታል እና ታዲያ እንደዚህ ከሆነ ለምንድነው ለሆቴል የተያዘላት እኔ ጥያቄ ፈጠረብኝ ምክንያቱም ከዚህ ጋር ምንድነው ያልከው ከሃይሚ ጋር ታርቄ ምናምን ተስተካክዬ ከዛ በኋላ ሃይሚ ወደ ዱባይ አልሄድም ብላ ካለች እኔ እሄዳለሁ ብለሃል ማለት ነው ግን እኛ የሰማነው መረጃ ደግሞ ምንድነው አንተ ከነሱ ጋር ኦር ከልጅቷ ጋር ተቀጣጥራችሁ ልትገናኙ እንደሆነ ዱባይ ማለት ነው ሆቴል እንደተያዘልህ ነው እየሰማን ያለ ነው ማለት ነው እኛ የሰማነው ነው የምናወራ ባይዘው ማለት ነው ብሩኬ ምክንያቱም እኔ ግን ጥያቄ የተፈጠረብኝ ነገር ለምን ከልጅቷ ጋር ያለህን ነገር ለምን ፋይሉን አትስጋውም ለምንድነው ማታስወጣት ከአንተ ህይወት ምክንያቱም አንደኛ አንተ የእዩን አልዘጋህም የእዩ ክፍት ነው የእዩ እንደተንጠለጠለ ነው ያለው አሁን እዩ እንግዲህ ከወለደች በኋላ ለዲኤንኤ ለምርመራ ምናምን ብላ ገና ብዙ ጣጣል ታመጣብህ ነው ኦኬ ምክንያቱም ሐቁን ስናወራ ማለት ነው በሁለተኛ ደረጃ ደግሞ ለምንድነው እቺ ልጅ አሁንም ያመጣሃት ውሽማህን ለምንድነው ያመጣሃት ደግሞ ግንኙነት የለንም አትበል እኛኮ የዚህን ያክል ፋራ ሰገጤ አይደለንም በደንብ ጠንቅቀን እናቃለን ገባ ለምንድነው አሁን እቺ ልጅ ያመጣሃት ምክንያቱም አንተ ፕራንክ ነው ብለሃል እኔ ግን ይቅርታ አድርግልኝ ብሩኬ አልተዋጠልኝም እኔ በደረሰኝ መረጃ ነው አይደለም ሰራው አልተዋጠልኝም ለምን ካልክ ኦር አንተ ልደብቀው ትሞክራለህ እንጂ ሰው እያወጣብህ ነው ምክንያቱም አብረው ያሉት ጓደኞች እያወጡብህ ነው መረጃውን ከልጅቷ ጋር ግንኙነት እንዳለ ሪሌሽን እንዳላችሁ ሪሌሽናችሁ በጣም የጦፈ እንደሆነ ብዙ ነገር እንደምታረግላት ቤት እንደገዛህለት አፓርትመንት ማለት ነው አፓርትመንት ከቡታጅራ ወደ አዲስ አበባ እንዳመጣሃት አፓርትመንት ቤት እንደገዛህላት ነው እንግዲህ መረጃ እየደረሰ ያለ አንተ ግን ምንድነው ለሃይሚ ስታሳምን አይኔና እሷ እኮ ምንም አይደለንም ኦር አንቺን ለማሳመን ብዬ ነው እያልክ ለምንድነው በዚህ ደረጃ የምትቀልድባት ነው የኔ ጥያቄ ለምንድነው የምትቀልድባት ያ ጀማ እዚህ ላይ ደግሞ እውነተኛ ስንናገር መተን የምትሳደቡ ሰዎች አላችሁ እኛ እውነቱን ነው የምንናገረው ለምን እንደዚህ ነው አትበሉ ምክንያቱም እኛ የምንናገረው የደረሰን መረጃ ነው እንደ እንትን ማሰብ አለባችሁ እንደ ትልቅ ሰው ማሰብ አለባችሁ ጭንቅላታችሁ ሾርት ሊሞራ አይሆኑ ገባችሁ ለምን የእዩ ጉዳይ እንደተከፈተ ነው ገባችሁ የእዩ ጉዳይ ሳይዘጋ እንደገና ሌላ ምን አመጣ ሌላ ውሽማ ይዞልን መጣ ሌላ ውሽማ አሁን እቺኛው ውሽማ ምንድነው ቤት ገዝቶላታል የት አዲስ አበባ አፓርትመንት አንድ ቤድሩም ማለት ነው አንድ ቤድሩም ገዝቶላታል አሁን ደግሞ ምን ያረገ ነው አይኔና እሷ ግንኙነት የለንም አይኔና እሷ እኮ እንደዚህ የለንም እያለ ነው ገባችሁ እና ያንን ነገር እንዴት ነው የምታዩት እናንተ ስታስቡት እንዴት ነው እውነት የሚዋጥላችሁ እንዴት ነው አንድ ግንኙነት ሳይኖራቸው እንዴት ነው አፍላፍ የሚሳሳሙት እናንተ እንደዚህ ነው ብላችሁ ታስባላችሁ ይሄ ስተት ነው ገባችሁ በሁለተኛ ደረጃ ደግሞ አሁን እነሱ ምንድነው የያዙት ቀልድ ሃይሚ እንድታምናቸው ሃይሚ አምና እንድትሄድ ነው የሚፈልገው ትልቁ ኢምፖርታንት ጉዳይ ምንድነው ሃይሚ እንድታምን ነው ሃይሚ ካመነሽ ሌላው ችግር የለባቸው ተረዳችሁ ሃይሚ እንድታምን ብቻ ነው የሚፈቀደው እኔ እኮ ግርም ነው የሚለኝ ግርም ውዶቼ
እንዲያው እኔ ነው ያበድኩት ወይስ እናንተ ነው ያበዳችሁት እስከ ማለት እኔ ደርሻለሁ። ለምን ካላችሁ እኔ ከምሰማው ጣጣና ምን ጣጣ ደግሞ መተን ስንነግራችሁ ደግሞ እናንተ ደግሞ መልሳችሁ እኛን ትናገራላችሁ። እኛ የሃይሚ መስለሃ ያስጨንቀናል። እንደናንተ ጋር ተወጣ አይደለንም። የሃይሚ መስለሃ የብሩኬ መስለሃ ያስጨንቀናል። ግን እንደናንተ አስመሳይ ሰዎች አይደለንም። ገባችሁ? ምክንያቱም እኛ ከዚህ ጋር የሚያሳስበን የሃይሚና የብሩኬ አንድ መሆን ነው። ግን ብሩኬ ሲሳሳት ደግሞ ዝም ብለን እንደናንተ በውሸት አናሳልፈውም። ገባችሁ? በውሸት ማሳለፍን አልፈልግም አንድን ሰው። ለምን በጣም የሚደብር ነገር ከተናገረ እኛ ደግሞ የዛውን ያክል እንናገረዋለን። ገባችሁ? ምክንያቱም እሱ እያረገ ያለው ነገር በጣም የሚደብር ነገር ነው። የእዩ ጉዳይ ከዚህ ጋር አልተዘጋም። ከዛ ደግሞ ሌላ ውሽማ ይዞ መጥቷል። አሁን ውሽማዋ ዱባይ ልትሄድ ነው። ዱባይ ከዛ ሆቴል ይዞላታል። ከዛ በኋላ ደግሞ ለሃይሚ ምን ይላታል? ኖ እኔ ብቻዬን ነው ዱባይ የሚሄደው፣ በቃ ማሰላማ ነገ ወዲያ እንገናኝ ብሏት እሄዳለሁ እያለ ነው። ገባችሁ? ይሄ ነገር በደንብ ሰፋ አድርገን ማሰብ አለብን። ሰፋ ለምን ሰፋ አድርገን ስናስብ ነገ ወዲያ ሃይሚ እንዳታለቅስ፣ እንዳትጨነቅ፣ እንዳታስብ፣ አንገቷ እንዳትደፋ እኛ እናረጋታለን። ገባችሁ? አለቀ ደቀቀ። እኔ በጣም ከገረመኝ ነገር ደግሞ ልጅቱ በጣም አራዳ ናት። ልጅቱ በጣም አራዳ ናት። ለምን ካላችሁ በደንብ አስተውላ ነው የምትሄደው። ገባችሁ? አስተውላ ማለት ነው። እያንዳንዷን ነገር የምታረጋትን ነገር እያሰበች ነው የምትሄደው። እያንዳንዷን እያስተካከለች ነው የምትሄደው። እናንተ ግን አልተረዳችሁም። እናንተ ምንድነው የምታስቡት? በቃ በዘገምተኛ አመለካከት ነው የምታስቡት። አይ እነሱ በቃ ዛሬ አንዱ ነዋል ነገ ነው። ዛሬም ሆነ ነገም ሆነ አስፍተን ማሰብ የኛ ግዴታችን ነው። ለምን ሃይሚ እንዳትጎዳ ስለምንፈልግ። አለቀ ደቀቀ። ሃይሚ እንድታለቅስ ስለማንፈልግ። ሃይሚ ማንም መጥቶ ማንም ደንባዣና ለሃጫም ማንም መጥቶ እንዲጨፍርባት አንፈልግም። ገባችሁ? ስለዚህ ብሩኬ ደግሞ ይህን ነገር በደንብ ማስተካከል አለበት። ምክንያቱም ከዛ ሌላ ከዚህ ሌላ ከዛ ሌላ ከዚህ ሌላ እያረገ ልጆቹ ሴት በሴት እንዲበላሉ ማድረግ የለበትም። በሁለተኛ ደረጃ ደግሞ ሴት ለሴት መጠላላት የለባቸውም። ለምን? ለዚህ ሁሉ ተጠያቂ ማን ነው? እሱ ነው ተጠያቂ። ምክንያቱም ከዚህ ሌላ ወሬ ያወራል፣ ከዛ ሌላ ወሬ ያወራል፣ ከዚህ ሌላ ይላል፣ ከዛ ሌላ ይላል። ትልቁ ስተቱ ያለ ከማን ጋር ነው? ችግሩ ከብሩኬ ጋር ነው ማለት ነው። ብሩኬ ደግሞ ይህን ነገር በደንብ ማስተካከል አለበት። ወንድ ልጅ ቆፍጠን ብሎ ሲኖር እንጂ ከዛም ጋር ከዚህም ጋር ከዛ እኔ ምለው ማለት ነው። እኔ ምለው እንዴት ነው ለዚህች ልጅ ቤት ይገዛላት? ውዶቼ ምርጥ ቤት እኮ ነው ይገዛላት ለውሽሚት። ምርጥ አፓርተማ ቤት እኔ ያለ ቤት ነው ይገዛላት። ኢቲዩ በዚህ ደረጃ ይከፍላል እንዴ? ኢቲዩ በዚህ ደረጃ ይከፍላል? እኔ እኮ ገረመኝ ውዶቼ። ቤቱ ሲላክልኝ አፌን ያስኩት አስባችኋል? እሱም ሃይሚ ሳትሰማ ማለት ነው። ሃይሚ አታውቅም። ለውሽሚት ግን ቤት ገዝቶለታል። አሁን እናንተ የምትከራከሩት ይሄን ነው የምትከራከሩት። ገባችሁ? እየተከራከራችሁ ያለው እየተጨቃጨቃችሁ ያለ ምን እያላችሁ ያለ ይሄን ነው። እኛ ደግሞ የሃይሚ እንድታለቅስ ስለማንፈልግ ነው አስቀድመን ምን ነግራችሁ። ሃይሚ እንድታለቅስ ሆነ እንድትጨናነቅ ሆነ እንድትል ሆነ አንፈልግም። ገባችሁ? ስለዚህ ብሩኬ ይህን ጣጣና ምን ጣጣ መዝጋት አለበት። ዛሬ ኦፍ ኮርስ ሃይሚና ብሩኬ በጣም ደስተኞች ናቸው። ነገ ምን እንደሚፈጠር ምን እናውቃለን። ውሽሚት እኮ ነገ ልትመጣ ነው። ውሽሚት ዛሬ ተገልግላ ነው የቀረችው። ውሽሚት ዛሬ ተገልግላ ነው የቀረችው። ነገ እንዴት ነው ከሃይሚ ቤት እንደማትመጣ እርግጠኛ የሆናችሁት? እንዴት ነው እናንተ የምታምኗት? እንዴት ነው እንትን የምትሉ? ይሄ ነገር በደንብ ሊሰመርበት ይገባል ያጀማ። ለምን ካላችሁ ከዛ በኋላ ልክ እንደባለፈው ጋሽዬን ያመጣል፣ ያለቅሳል፣ ምን ይላል። ጋሽዬ ደግሞ ለሱ ከሱ ጎንና ካንተ ጎን ነው። ለምን ሁለቱም ማለያየት አይችልም ጋሽዬ። ከዛ ምን ይሆናል? ሃይሚ ልክ እንደባለፈው ማን ይጫኗታል? አንቺ ነሽ ጥፋተኛ ትባላለች። ከዛ ታለቅሳለች። ያንን የማትፈልጉ ከሆነ ብሩኬ እነዚህን ሁለት ሚዳቋዎች ከህይወቱ ያወጣ። ሁለቱን ሚዳቋ ሁለቱን
ዝም ብሎ በየሄደበት የሚያድሩትን ሴቶች ከህይወቱ ያውጣ። ከዛ በኋላ በትክክል ሃይሚን ይቅርታ ጠይቆ ምን ብሎ ተስተካክሎ መኖር አለበት። አለቀ ደቀቀ። ምክንያቱም ዛሬ አስደስቷት ነገ ካስለቀሳት ምንም ትርጉም የለውም። ምንም ገባችሁ? ጨረቃዬ ከዚህ በላይ ማልቀስ አለባት ብዬ ነው ያላምንም። ስለዚህ ምንድነው ማረግ ያለብን? መስተካከል ያለው ነገር መስተካከል አለበት። ገባችሁ? የሆነ ነገር ሲሆን ዝም ብላችሁ በቀላሉ ፍሽክ አትበሉ። ፍሽክ አትበሉ። ምክንያቱም ሃይሚን የሆነ ነገር ካረገ ሰው እንደሚነሳበት በደንብ ጠንቅቆ ያውቃል ብሩኬ። ገባችሁ? ስለዚህ ይህን ነገር በደንብ አድርጎ አስተካክሎ አስቦ አልሞ መሄድ አለበት። እመኑኝ። ነገ ወዲያ ውሽማዋ ካልመጣች ምን አለች ሱመያ በሉ። ለውሽሚት ቻናል ሊከፈትላት ነው። ለውሽሚት ማለት ነው። ስለዚህ ይህ ነገር በደንብ መታሰብ አለበት። በደንብ መስተካከል አለበት ውዶቼ። አንዳንዴ ነገሮችን ዝም ብለን በሾርት ማሰብ የለብንም። ነገሮችን አስበን አልመን አስተካክለን ማን ምንድነው የሚያረጋው የሚለውን ነገር በደንብ አድርገን ማሰብ አለብን። ተረዳችሁ? እና ይሄን ነው እምላችሁ። ለማንኛውም ዛሬ ሃይሚና ብሩኬ ስለተደሰቱ ደስ ብሎኛል። አልደብቃችሁም፣ በጣም ደስ ብሎኛል። ግን ዛሬ ለአንድ ቀን ተደሰቱ ብዬ እንትን አልልም። ያንን የሁለቱን ነገር እሱ ዘግቶ ካልመጣ አሁንም ቢሆን ነገ ተመልሶ እንደማይሄድ እርግጠኛ ስላልሆንኩኝ ይሄ ነገር እንዲስተካከል እንፈልጋለን። ይስተካከል። እወዳችኋለሁ። ሰብስክራይብ፣ ላይክ፣ ሼር አድርጉ። ሰላም አለይኩም ወራህመቱላሂ ወበረካቱ።